ዳጣ ከሄደችበት ቦታ ላይ አባቷ ሄዶ አመጣት። ሆኖም ግን የቤት ሰራተኛዋ ሰላም የሰጠችው ወረቀት የዲኤንኤ ውጤት ስለነበረ ያንን ሳሎን ላይ ከወይዘሮ ማርታ ጋር አብረው ሲከፍቱት ትክክለኛው የዲኤንኤ ውጤት ሰላም እንደቀየረችው ተናገረች። ወይዘሮ ማርታ ኤቢ ለካ እውነቷን ነው እንዴ? ልጅን እንደዛ ማሰቃየት የለብኝም ብላ ተናገረች። ደረጀም ደግሞ ለተፈጠረው ነገር በጣም ይቅርታ ማርታ፣ ሳላውቅ እንግዲህ ልጄ ይሄን ያክል ጊዜ ጎዳና ላይ አድራለች ኑራለች። አሁን ላይ እኔ አባቷ በህይወት እያለሁ ልጄ የትም ልትወርቅ አትችልም። አምነሽ መቀበል ካቃተሽ የራስሽ ጉዳይ ብሎ አፈረጠው። ወይዘሮ ማርታም ደግሞ እኔ ሳልሆን አንተው ከነ ጎዳና ልጅህ ቤት የለቃችሁ ውጡ፣ ላይህ አልፈልግም ብላ ከባድ ውሳኔ ወሰነ። እሷም ዛሬውኑ ወጥታችሁ ከቤቴ ለቃችሁ ማየት ነው የምፈልገው ብላ ቀወጠችው። ሰላም እንግዲህ ባለፈው ፓርት ላይ ኤቢ የዲኤንኤ ምርመራ አድርጋ ወረቀቱን አምጥታ ለእናቷ ሰጥታት ነበር። እናቷ ደግሞ ለሁለት ቀዳ ወረቀቱን አስቀምጠው ነበር። ይህንን የቀያየረችው ሰላም ብቻና ብቻ ናት። ሰላም ትልቅ ውለታ ነው የዋልሽልኝ፣ አመሰግናለሁኝ ብሎ ወረቀቱን ካነበበው በኋላ ደረጀ ምንም መደበቅ ስላልፈለገ ከማርታ ያ ወረቀት ሲነበብ ሁሉም ደንግጠዋል። ዳጣ የስድብ አይነት ወረደባት። እሷም እዛ ቤት ለመኖር በፍጹም ፍላጎት የለኝም፣ እኔ የምትናፍቀኝ ውሃ ብቻና ብቻ ናት። አባዬ ባክ ተረዳኝ፣ የልጅ ፍቅር ካለህ በውጭ እንድትረዳኝ እፈልጋለሁ። እኔ ግን አንተና ማየ በዚህ ልክ ተጣልታችሁ ማየትን አልፈልግም ብላ ለመነች። ማርታ ከምን ጊዜውም በላይ ጨለለች። ደረጀ እኔ እኮ አመኘህ ነበር፣ ወድጀህ ነበር፣ ለካ በእኔ ላይ ሌላ ሴት ደርበህ ትማግጣለህ እንዴ ብላ እውነቱን ስታፈርጠው፣ ደረጀ ደግሞ ራሱን መቆጣጠር አቅቶት ደምን ባያለቀሰ፣ ኧረ ተይ ማርታ ተይ፣ ባሳለፍነው ጊዜ ይሁንብሽ። አሁን ዳጣ እዚህ ቤት ብትኖር የምታጎለው ነገር ምንድን ነው? እንደውም ውሃን ትጠብቃታለች። ይችን አቤጌ የምትባልን ደግሞ ጊንጥ አስተካክለን የራሳችንን ደስታ አጣፍጠን እንኖር እያለ ቢለምናትም ማርታ በፍጹም እንዴት እንደዚህ ታረጋለህ? ከኔ ላይ ምን አተህ ነው? ምን ጎሎብህ ነው ብላ ቀወጠችው። ኤቢ ደግሞ ነገር ስታቀጣጥል እማዬ እስከ ዛሬ ድረስ አላመንሽኝም ነበር፣ እንደፈለግሽ ስትጫወችብኝ ነበር። አባዬ ይሄን ያደርጋል ብዬ ባላስብም ዳጣ ግን የምትመሳሰለው ከውሃ እና ከአባዬ ጋር ስለሆነ ጥርጣሬ ስላደረብኝ ነው። አየሽ እማዬ፣ በህይወትሽ የጀመርሽውን ነገር ግብ ሳታደርሽ እንዳታቆሚ ትይኝ ነበር። ዛሬ ላይ ግን የዳጣና የአባዬን ክህደት አየሽ አይደለ ብላ ነገር አቀጣጠለች። ማርታ ራሷን መቆጣጠር አቅቷት በጣም አዝናለች ከሚባለው በላይ። ደረጀ ይሄን ያክል አመት ስንኖር ይሄን ያደርገኛል ብዬ በፍጹም አላሰብኩም፣ እንዴት ነው ነገሩ እያለች ራሷን ጥያቄ ውስጥ ገባች። ሰላም ሰላም፣ ውድ የተከበራችሁ የዚህ ቲዩብ ቤተሰቦች፣ እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ እንግዲህ የስቃይ ጉድ እየበላች ትገኛለች። ኤቢ ስትወጣ ስትገባ ከናታን ጋር አብራ ስላየቻት በቅናት እያበደችና እየተቃጠለች ከዛ ከቤት ምርር ብሏት እንድትወጣ ስቃይዋን አብዝታት ነበር። ግን ሰላም የዳጣ እናት ስለሆነች በዙሪያዋ እየጠበቀቻትና ጭራሹን ኤቢ አናዳትና አቃጥላት ከዛ ከቤት ስትወጣ በጣም ተናደደችና ናታን፣ እኔም ዛሬ የመጣሁት ነገር ዳጣ እኮ ከዚህ ቤት ጠፋች። ዳጣ ከመጣች ጀምሮ ቤቱ ሞቅ ብሎ ነበር፣ ፍቅር በፍቅር ሆኗል። አሁን ላይ ግን ይቺ ኤቢ የምትባል አሰከረቻት እኮ፣ ጨጓራዋ አላጠቻት። ስትወጣ ስትገባ ዳጣ ዳጣ
ነገር በቃ ያላት ቅናት አሰቃየቻት። መቋቋም ሲያቅታት ዛሬ ተጨቃጭቀው ነበርና እያለቀሰች ቤቱን ለቃ ወጥታለች። ናታን እኔም ሀሳቤን ትቻለሁ። እንዴ የምኑን ሀሳብ ሰላምዬ? ባለፈው ከዚህ ከቤት ምርር ብሎ ልወጣ ነበር። ዳጣን ሳይ ነው ተመልሼ የመጣሁት። አሁን ግን ዳጣ ከሌለች ይበቃኛል፣ እኔ ልሄድ ነው ባክ ብላ ስትናገር ደነገጠና ናታን ሲደናበር ኤቢም ተመልሳ ስትመጣ እስኪ አሁን ያችን የጎዳና ዱርዬ የለችም፣ ከማን ጋር ነው የምትጫወተው? የፍቅር ጥያቄ ያቀረብኩልህን ምን አሰብክ ብላ ጠየቀችው። ስሚ ኤቢ፣ እኔና አንቺ ከወንድምና ከእህት የዘለለ ስሜት በፍጹም እንዲኖረንም አልፈልግም። አሁን አንቺ ዳጣን ተዝተ ቤት አባረሻት፣ የምትጠቀሚው ነገር ምንድን ነው? ኤቢ አንቺ ጋር ያለው እልክ እና ከባድ ክፋትና ክህደት እንጂ በፍጹም ፍቅር አንቺ ላይ አይታይብሽም ብሎ አላት። እንዴ ናታን፣ ለነገሩ እኔም መቼ ታምናለህ? ያችን የጎዳና ልጅ ነው እንጂ ብላ ተናደደች። ስሚ ኤቢ፣ ካሁን በኋላ እንደውም በዚህ በምሽት መኝታ ክፍል ብትመጪ እማዬና አባዬ ምን እንደሚጠረጥሩ ታውቂያለሽ? እኔ የአባዬን ጓደኛ ልጅ ማባለግ አልፈልግም። አርፈሽ ተቀመጭ። ካሁን በኋላ በስተት እዚህ መኝታ ክፍል እንዳመጪ አላት። አሀ እኔ ስለሆንኩ ነው አይደለ? ያቺ ጂል ብትሆን እየገለፈጥ ካብረ ከሷ ጋር ትጫወት ነበር። መስመር አትለፊ፣ ልክሽን አትለፊ። አሁን ሌላ ነገር ከመፈጠሩ በፊት ቤቱን ለቀሽ ውጪ አላት። ቶ አንተ ሲጀመር ይሆንክ ባላገር ነገር ነህ፣ ፍቅር የማይገባህ ብላ ተናገረችው። ወይ ጉድ! ትዕግስቱን መቆጣጠር አቅቶት ለዳጣ ደግሞ ልደውልላት አልደውልላት። ናታን ተረጋጋ፣ በዚህ ምሽት እሴት ላይ እንዴት ይደወላል? ቢሆንም መደወል አለብኝ፣ ዳጣ ያለችበትን ሁኔታ ማወቅ አለብኝ አለና ስልኩ ላይ ሲደውል ዳጣ አነሳችውና ናታን እንዴት ነ? ሰላም ነው? ፒስ ነው? አዎ ሰላም ነው፣ ግን አንቺ ምንም ነገር ሳትናገር መሄድሽ ጥሩ ነው እንዴ ብሎ አላት። ናታን የኔን ፈተና ያገኘህን መቼም ያገኘህ ብዬ አልልም። ኤቢ እኮ አቃጥላ ልደፋኝ ነው። ወይ ጨጓራ የተላጠ። እኔ እኮ ጎዳና ላይ ሰላሜ ፍቅሬ ነው። ቤተሰብ አገኘው፣ ፍቅር አገኘው፣ ሙሉ ሆንኩ እያልኩ ስል በነገር መቃጠል የለብኝም። እኔ ዳጣ ነጻነት የምፈልግ ሰው ነኝ አለችው። እና ታዲያ አሁን የት ነሽ? ባለፈው ያረፍኩባቸው ሰዎች ቤት ላይ ነኝ እና አትመጭም? በጭራሽ አልመጣም። አረባክሽ ዳጣ፣ በቃ ነገ እደውልልሃለሁ እንገናኛለን አለችው። እሺ እንደዛ ከሆነ አድራሻ ላኪልኝ ብሎ ስልኩን ዘጋ። ወይዘሮ ማርታ በጣም ተናዳ ግራ እየተጋባች ነው። ኤቢና ዳጣ ሲጣሉ ዝም ብላ አየቻቸው። መጨረሻ ላይ ዳጣ እኔ እንኳ እያለሁ አትፈሩኝም እንዴ? አታከብሩኝም እንዴ? ብላ አፈጠጠች። ዳጣም ደግሞ እንዴትዬ፣ ነገርም ሲበዛ እኮ ይመራል፣ ጨውም ሲበዛ ይመራል። ተቃጠልኩ። ውይ እኔ እናንተን አክብሬ እንጂ የምበላው የምጠጣው ወይም እዚህ ቤት ሀብት ንብረት ፈልጌ የመጣሁ መሰላት እንዴ? እንደዚህ ጠምዳ የያዘችኝ አባቷና የእናቷ ገዳይ መሰልኳት እንዴ? ብላ ደምን ባያለቀሰች ከዛ ቦታ ላይ ስትሄድ ማርታ ደነገጠችና ኤቢን ፍጥጥ ብላ ማየት ጀመረች። ስሚ አንቺ ከቁጥጥሬ ውጭ ሆነሻል። አሁን እኔ አንገትሽን ሲጣርጌ ብደፋሽ ሌላ ነገር ይፈጠራል። አባትሽ ሲመጣ ግን የተፈጠረውን በሙሉ እነግረዋለሁ አለቻት። እማዬ በፍጹም እንደዛ ልታረጊ አትችይም። ለአንዲት ጎዳና ላይ ብለሽ እኔን አሳልፈሽ ለዚህ ለአባዬ ከሰጠሽኝ በህይወት አልኖርም፣ በኋላ ይጸጽትሻል። ደግሞ እመኒኝ ጊዜ ይወስዳል እንጂ ያደረኳቸው ነገር በሙሉ ትክክል ናቸው ብላ ጮኸችባት። ውጪ! አንቺ ዛሬ ልታሳስቺ ነው። ዓይንሽን ማየት አልፈልግም። ደረጀ ሲመጣ ሁሉንም እናገራለሁ ብላ ወሰነች። ውሃዬ እንግዲህ ዳጣ ትታ ስለሄደች በጣም ደብሯት እየከፋትና ምግብ አልበላም ብላ ተቆጥታ ቁጭ ብላለች። ማርታም ልጇን ውሃዬ እኔ ልጅ ለምንድን ነው ሰሞኑን ምግብ ቀንሰሻል? እየበላሽ አይደለም፣ ደብሮሻል። እማዬ በጣም ደብሮኛል። ዳጣን ለምንድን ነው ከቤት ያባረራችኋት? ምን ተፈጥሮ ነው ብላ ስትል እቺ ኤቢ እህትሽ ናታ። ነገር ጀምረው ተነጋገሩ። በዛው ከፍቷት እያለቀሰች ሄደች። ዳጣ እኮ በጣም ትወደኛለች፣
ትምህርት ቤት የሚመታሽና የማስቸግርሽ ካለ ለኔ ንገሪኝ፣ በተረፈ ደግሞ እዚህ ቦታ ላይ እንገናኛለን ብላኛለች። ተይ እንጂ እኔ ልጅ እና ታዲያ አሁን እሷ ስለሌለች ነው እንዴ ምግብ ማበዩ? አዎ እማዬ፣ ዳጣ እኮ በጣም ተጫዋች መልካም ልጅ ናት። እኔ ከኤቢ በላይ ዳጣን እወዳታለሁ ብላ ተናገረች። እንዴ እህትሽን ትተሽ? አዎ ዳጣም እኮ እህቴ ናት። እንዴት ብሎ አላቅም። እሺ አሁን ምግቡን ትበያለሽ? አባይም አልፈልግም አልበላም አለች። ሰላምዬ ምግቡን ለውሃ ይዛ መጣችና ውሃዬ የኔ ልጅ ብይ፣ በራብ ትሞቻለሽ። ይኸው ስንት ቀንሽ አልበላሽም። አሁን እተኛለሁ። እንቅልፍ ሲወስደኝ ራቡን አልሰማውም። ዳጣ ተለለች። እኔ ምግብ መብላት አልፈልግም፣ ትምህርት ቤትም አልሄድም ብላ አኮረፈች። እኔ ምልሽ ውሃዬ ዳጣን አግኝተሻት ነበር? አዎ አግኝታኝ ለምጥን እርጎ ጋበዘቻት። ለኔም ኬክ ጋብዛኝ ተሰናብታኝ ነው የሄደችው። ግን እንደምንገናኝና እንደምታገኘኝ ነግራኛለች። እዚህ ቤት አልመጣም አልፈልግም ብላለች። ወይኔ ዳጣ ልብሷንም ሳትይዝ እንዲሁ የሷ ነገር እኮ በዛባት። ኡፍ በያሁን ጋሽ ሲመጡ ምንም ነገር እንዳትይ፣ ሁሉንም ነገር ከትዬ ጋር ይነጋገራሉ ብላለቻት። እምብየው አባዬ ሲመጣ ኤቢ ያደረገችውን በሙሉ ለአባዬ ይናገራሉ አለች። አቶ ደረጀ ስራ ቆይቶ መጥቶ ነበርና ወደ ሳሎን ሲመጣ ኤቢንና ዳጣን አገኛቸው። ኤቢ ስኬቷ ስለሰመረላት በጣም ደስ ብሏታል። ዳጣ ተዛ ከቤት ስለወጣችላት። እንዴት ልጅ ዛሬ ፍልቅልቅ ብለሻል? ምን ተገኘ? ደስተኛ ሆነሻል? አላት። አዎ አባዬ፣ እንደ ዛሬ ደስተኛ የሆንኩበት ቀን የለም። ዳጣ የቲዳ ነው ብሎ ሲል ውሃ ደግሞ አኩርፋ ነበር። የኔ ውሃ ምን ሆነሽ ነው አራስ ነብር የሆንሽው? ብሎ ሲላት አባዬ ዳጣ እኮ ሄደች አትመጣም እያለች ነገረችው። የት ሄደች ብሎ አፈጠጠ። ኤቢ ተነሳችና በሉ ደህና ሆኑ፣ እኔ ወደ መኝታ ክፍል ሊሄድ ብላ ስትል ደረጀ ከኤቢ ጋር የሆነ ነገር እንደተፈጠረና እንደተከሰተ አረጋገጠ። ውሃን ጠየቃትና ተነስቶ ወደ ማርታ ዘንድ ሲሄድ ስሚ ማርታ፣ ውሃ የምትለው ነገር እውነት ነው? ዳጣን ለምን አባረራችኋት? አንቺም ስላልወለድሻት ነው አይደለ? እኔ ምን ላድርግ ደሬ? ምን ተፈጥሮ ነው? የተፈጠረውን ነገር ንገሪኝ። ቆይ እኔ ለሁላቸውም የማልበቃ ሰው ነኝ? ምን አጎደልኩባቸው? እያለ ጮኸ። ማርታም ደግሞ አቦይቺ ኤቢ ናት ልጄ፣ የሆነ ነገር ተነጋገሩና እሷም ስለከፋት እያለቀሰች ሄደች። ወይኔ ደረጀ፣ ጭራሽ አደራዬን ልብላ? ቆይች ልጅ ምን አባቷ ፈልጋ ነው? አንድ ቀን ያስኳት እንደሆን እንደ ጋለ ቢላዋን ፈቅፍቄ ነው ምተዋት አለ። አረባክህ ደሬ ቁጭ በልና ስለ ልጆቹ እንነጋገር። አይሆንም፣ ሊሆን አይችልም ቦግ ሲልባት፣ ማርታም ደግሞ አረ ደረጀ ተረጋጋ፣ ነገሮችን ተረጋግተን ብንፈታቸው መፍትሄ ብናመጣ አይሻልም? እሷም ቢሆን አሁን የት ትሄዳለች? እዛው ዘመዶቿ ጋር ነው። ኦፍ አለና ስልኩን አወጣና ሲደውል ዳጣ ምንስ ቢሆን ይሄ ነገር ይደረጋል? ብዙ ነገር አውርተናል ነበር እንዴ? የተፈጠረውን ነገር እኔ እስከምመጣ ድረስ መታገስ አቃተሽ? ቢያንስ ውሃን እንዴት ትተሻት ትሄጃለሽ? ውሃም ተናዳለች። በፍጹም ቤቱን ትተሽ መሄድ የለብሽም ነበር፣ ይሄ ብልግና ነው ብሎ ተናገረ። እንዲ አባዬ የተፈጠረው ነገር ይቅርታ፣ ግን ነገሮችን መቋቋም ሲያቅተኝ ነው። በቃ እመጣለሁ፣ አትናደድ። እኔ ራሴ መኪና ይዤ እመጣለሁ። መሽቷል፣ ጧት እመጣለሁ። አይቻልም ብሎ ሊያመጣ ሄደ ማለት ነው። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።